ነገሩ እንዴት እንደተፈጠረ ልንገራችሁና በስ እንደው እንደ ዶክመንት ለያዘው ይሄን ነገር እንደ ዶክመንት ለያዘው። አንደኛ ጉንፋን የዛሬ 4 ዓመት ከጀርመን አንድ ወንድማችን ደወለ። እደግመዋለሁ፣ የዛሬ 2 ሳምንት የተናገርኩት ነው ደግሞ። ከዛ መምህር በአንተ ስም ቤት ግዛልኝና ብር ላክና ከዛ ስመጣ ወደ ስሜ ታዞርልኛለህ እና ማምነው አንተን ነው፣ አንተ ከከዳኸኝ ግን ሃይማኖቴን እቀይራለሁ አለኝ። ምን ማለት ነው ስለው፣ አይ ለአንዳንድ አገልጋዮች ያው ስም ማጥፋት ስለሚሆን ስም ቢጠቅስልኝም ስም አልጠቅስም እኔ ለአንዳንድ መምህራን ትልልቅ ፌመስ የሆኑ አገልጋዮች ብር ልኬላቸው ብሬን አረጉት አለኝ። ከዛ ፈራሁ። የፈራሁት ለምንድን ነው? እንዴት ነው አንዳንድ ጊዜ ምንም እንኳን እንዲህ አይነት ችግር ባይኖርባችሁ አይ እንደዚህ ብሎ እየነገረኝ አሁን ሲልክልኝ እኔም ራሴ ቶሎ ብዬ ገዝቼ ቶሎ ናና ወደ ስም ላዞርልህ ወይም አክስት፣ አጎት፣ እህት፣ ወንድም ካለ ወደ ስማቸው ላዞርልህ ብዬ እስከ ማለት ሁሉ ደርሼ ነበር። እና በጣም አደራ በጣም ከባድ ነው ታውቃላችሁ አይደል? አደራ በጣም ከባድ ነው። ላከው አልኩት 4 ሚሊዮን ብር ላከ። ከዛ 3.9 ገዛሁት ይሄን ቤት የዛሬ 4 ዓመት አስቡት። አሁን እኮ ይሄ ቤት በጣም ውድ ሆኗል። በዚህ ቤት ልበደርበት ብል ልሽጠው ብል ሌላ ቤት ጨምሬበት ሌላ ቤት መግዛት እችላለሁ። እኔ ግን ስቱዲዮ ነው፣ እንግዳ የምቀበልበት ነው፣ የቀረጻ ነው። ባለቤቴ በስቱዲዮ ከምትጉላላ በመኖሪያ ቤት ብንጉላላ ይሻለናል ብላ ነው እንጂ ይሄን መኖሪያ ቤት ልናደርገው አስበን ነበር፣ ከነበረብኝ ችግር ሁኔታ ማለት ነው። አሁንም ተከራይ ነኝ እና ይሄ ሰው ቤቱን ከገዛሁኝ በኋላ ያው ይሄን እንዳነሳው ምክንያት የሆነኝ አብሮኝ የነበሩ ሰዎች ነበር። ከነዛ ውስጥ አንዱ ወንድሜ፣ ታናሽ ወንድሜ ማለት ነው። ታናሽ ወንድሜ ዘረሰና ያበራ ይባላል። እንዲሁም እዚሁ ሰፈር ካሉት ውስጥ ጌቱ የሚባል ወይም ሴኮ ብለን የምንጠራው ወንድማችን መገናኛ 24 ቀበሌ ማለት ነው። በጣም መልካም የሆነ ሰው ነው። በዚህ አጋጣሚ ከሱ ጋር ሆነን እንዳያመልጥ ይሄ ቤት ብሎኝ ይሄን ቤት ገዛ። ከዛ ይሄን ቤት ሰውየው ሲመጣ ማስረከበው ቤት እንደሆነ አውቃለሁ፣ ግን ለስቱዲዮ እንዲመች አድርጌ ለቀረጻ እንዲመች አድርጌ መስራት እያሰብኩ እያለ ምን አለኝ፣ ቤቱን ከገዛኸው በኋላ ለስቱዲዮ እንዲመች አድርገህ ስራው አላለኝ ሰውየው፣ የቤቱ ባለቤት ጀርመን ነው። ምን ነው ስለው እኔ እስከመጣ ድረስ ስቱዲዮ ስራበት፣ ለስቱዲዮ ምንም ወጪ አታወጣ አለኝ። ኧረ ተመስገን እናቴ። የተገዛው በምን ቀን ነው? በኪዳነ ምሕረት ቀን። የሚገርማችሁ ማንም ሰው ይሄን አያስተውልም። ከዛ እኔም ራሴ ረስቼዋለሁ፣ 16 መሆኑን ረስቼዋለሁ። በኋላ ዶክመንቱን ሳይሆን እንዴ እመቤቴ አሁንም በ16 ነው ያጋዛሽኝ ያልኩኝ። በቃ ገረመኝ፣ አለቀስኩኝ። መቼ ነው ያየሁት ይሄንን? ቤቱ ላንተ ነው ተብዬ ከተነገረኝ በኋላ ነው። እህቱ ወንድሞቹ ምናምን ጠርቶ እንደዚህ ሰብስበው አመጣቸው። በሩ ተከፈተ። መምህር ውጭ ያለው የገሌ ወንድምና እህቶች ነን አሉኝ። ግቡ እንዴ እናንተማ ቤታችሁ ነው፣ ይሄ እኮ የወንድማችሁ ቤት ነው ብዬ አልኳቸውና ገቡ። ከዛ ተዋ አረጉና የሆነ ይሄ እንደዚህ የልደት ጊዜ የሚፈነዳል አይደል? እንኳን ደስ አለህ አይነት ነገር ቤቱ ያንተ ነው ሸልመዋል አሉኝ። እና አድርጌለት አልኳቸው። ከምን ጉድ እንዳወጣኸው አሁን በስልክ ደውሎ ይነግርሃል አሉኝ። ከዛ ይሄ ራሱ ገጠመኝ አይደል ቤተሰቦች? ይሄ ራሱ ገጠመኝ ነው። ከዛ እያለቀሰ እኔ ግብረ ሰዶም ነበርኩኝ 30 ምናምን ዓመት ሙሉ እንደዚህ ነበርኩኝ። በጣም ብዙ ነገር የነገረኝ። እንደገና ደግሞ ጓደኛዬ ትራንስጀንደር ወደ 7-8 ወንድ ሚስቶች ነበሩኝ። እንደኔ አይነት ኃጢአተኛና ቆሻሻ ሰው ያለ አይመስለኝም። እና ከኔም አልፌ ጓደኞቼን ሁሉ እንዳለ ወደ 10 ምናምን የሆኑ ጓደኞቼን የመመገማን ትምህርት እንዲከታተሉና ከዚህ ኃጢአት እንዲወጡ አድርጌያለሁ። ከኔም አልፌ በአንተ ትምህርት ደግሞ ብዙ ነገር ተለውጫለሁ። እና ለዚህ ባለ 3 መኝታ ነበር። እኔ እንዲያውም ጨምሬልህ 5 ሚሊዮን 6 ሚሊዮን አድርጌው ባለ 3 መኝታ እንድትገዛ ነበር የፈለኩት። ግን ይሄ ለስቱዲዮ አይበቃኝም፣ ይበቃኛል ብለህ አንተ ራስህ ነገር በቃ ብዬ ተለቃቅሰን በጣም አመሰግናለሁ ብዬ ቤቱን ተሸለምኩኝ። ከዛ በኋላ ለህዝቡ ይፋ አደርጋለሁ ስል ምቀኛ ይነሳብሃል። ቤቱን ተሸልሜያለሁ አትበል፣ እንደዚህ ነው አውቆ ነው ራሱ ገዝቶ ነው ይሉሃል ምናምን ሲለኝ እሺ ብዬ ተውኩት። ግን ይሄን የመሰለ ሰርፕራይዝ
ሳልናገር 3 ዓመት የተቀመጥኩት በወንድማችን በራሱ ፍቃድ እንጂ እኔ ብናገረው ደስ ይለኝ ነበር። አንደኛ ዩቲዩብ ይከፍለኛል፣ ቤት መግዛት እችላለሁ። ግን ዩቲዩብ የሚከፍለኝን ግማሹን ገንዘብ ለእርዳታ ነው የማደርገው። የቤት ኪራይ አለ፣ የተለያየ አስቤዛ አለ። በጣም ብዙ ሰዎችን ማገዝበት ገንዘብ ስለሆነ እኔ እጅ ላይ የምትተርፈው ምን እንደሆነች ሳስባት እግዚአብሔር ለካ በጎን በኩል እንደዚህ ክሶኛል። ስቱዲዮ በኖረኝ ቤት በኖረኝ ብዬ ሳስብ በቃ ቆይ እንዳትጉላላ፣ ቢሮ እንዳትጉላላ፣ አንድ ቦታ ሴንተር የሆነ ቦታ ያደግኩበት ሰፈር አለና ያደግኩበት ሰፈር ቢሮ ሰጠኝ እግዚአብሔር ማለት ነው። አያችሁ፣ ይሄ ትልቅ ነገር ነው አይደል? ስለዚህ ገንዘቡ ምንም እንኳን ለእርዳታ ያወጣሁት ገንዘብ በጎን በኩል መጥቶ ቤት መግዣ ሆኖኝ የኔ ንብረት ቢሆንም አሁንም ግን ዩቲዩብ የሚሰጠኝ ገንዘብ ለልጆቼ እንኳን አላልኩም። አሁን ብዙ ሰዎች ቤተሰቦችም ማለት ነው ቆይ 3 ልጆች ወልደሃል፣ ትዳር አለህ፣ ለምንድን ነው የራስህ የምትኖርበትን ቤት የማትገዛው ሲሉኝ፣ አይ እኔ የምኖርበትን ቤት መግዛት አቅቶኝ ምናምን ሳይሆን የማገዛቸው እነዚህ ምረዳቸው ልጆች በየቤታቸው ላስታርቅና ከጎዳና የተነሱትንም ለእናትና ለአባታቸው ላስረክብ፣ እነዚህም አግብተው ከጄ ቶሎ ቶሎ ቦታቸውን ላስይዝና 2019 ላይ እንደዛ አስቤያለሁ ብዬ እያለሁ ባለሁበት ሰዓት ነው እንግዲህ ይሄ ነገር መጥቶ መምህር ተስፋዬ 9 ክፍል ቤት አለው ምናምን ተብሎ በእሌኒ በኩል ሲወራ ጥሩ ተመኝተሽልኝ አመሰግናለሁ፣ እግዚአብሔር ይስጥሽ፣ ጥሩ የተመኘሽልኝ ብዬ በጣም ደስ ብሎኝ እንግዲህ እንደዛ ልገዛ ይሆን አላውቅም። 9 ክፍል ያለው ቤት በህልም ነው በእውን አስቡት፣ የሌለውን ማለት ነው። እና አንዲት እህት ከዛሬ 2 ዓመት ሁለት ዓመት ይሆናል፣ 2 ዓመት ከምናምን ይሆናል። እኔ የቤት ኪራይ ከፍልልሃለሁ፣ ቆንጆ ቤት ግቢ ያለው ቤት ተከራይና በወር እኔ ከፍልልሃለሁ፣ ትንሽ ልጆችን ገና ትምህርት ቤት አስተምራቸው፣ ከእህቶች ጋር እንተጋገዛለን ብለው ሲሉኝ ኧረ በጣም ደስ ይላል ብዬ እሷ የተከራየችልኝ ቤት ታይቶ ነው እንግዲህ መምህር ተስፋዬ ቤት ገዛ የተባለው። እንደው ጥሩ ነገር ተመኝታችሁልኛል አመሰግናለሁ ብዬ እና ይኸውላችሁ ይሄ ቢሮ በዚህ መልኩ ነው። ወንድማችን ከግብረ ሰዶም መውጣት ብቻ አይደለም። ግብረ ሰዶም ሲባል ቀለል አድርጋችሁ እያያችሁት ሊሆን ይችላል፣ ግን ቆሻሻ የሆነ ነገር ውስጥ ሁሉ ገብቷል። አንደኛ ነገር መበከል፣ ኢትዮጵያንን መበከል። ሁለተኛ ነገር ደግሞ እንደገና ወንድ ሚስቶች የነበሩ ትራንስጀንደር የሚባለው ይሄ ወንድ የነበሩት ብልታቸውን አስቆርጠው ሴት የሆኑ ሴት የነበሩት ደግሞ ያው ወንድ መሆን ባይችሉም ግን እንደ ወንድ ሆኖ እንዲኖሩ የሚያረጉ የተለያዩ ማህበረተኞች ውስጥ ጋር አብሮ የነበረ ሰው ነው። ይሄ ሰው ታውቁታላችሁ። ደግሞ የሚገርማችሁ ቲክቶክ ላይ ምናምን የነበረ ዩቲዩብ ላይ የነበረ ሰው ነው። የዛሬ 6 ዓመት የዛሬ 5 ዓመት በጣም ብዙ ምስክርነት ሲሰጥ የነበረ ሰው ነው እና ስሜን አታንሳ እባክህን በመምህር ተስፋዬ ትምህርት እንደዚህ ሆንኩኝ እያልክ ስትል እኔ ሆን ብዬ አንተን እንደዚህ እንድታረግ ያልኩ ነው የሚመስላቸው ብዬው ተቀያይመን ነበረ። ለምንድን ነው ስሜን አታንሳ የምትለኝ ብሎ ለአንድ ወር ለ3 ወር ተቀያይመን ነበረ። እሱ ያበጠ ፈንዳ ብሎ ወጥቶ በድምጽ በምናምን ሲመሰክር ነበር ይሄን ቤት የሸለመኝ ሰውና፣ እስቲ ሁላችሁም ወንድማችንን አመስግኑልኝ። እውነት ሌላ ምን ልል እችላለሁ? ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።